ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ያላችሁበት ሰላማችሁ በዝት ይበል። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። አንዳንድ ስህተቶች እኛ ያላሰብነውን ዋጋ ያስከፍሉናል። ቆም ብለን ባለማሰብና የምናደርጋቸውን ነገር ባለማስተዋል የምንከፍላቸው ዋጋ ለረጅም ጊዜ ሊሆን ይችላል። እንደ ቀልድ ያደረግናቸው ነገሮች ህይወታችንን ሊያመሰቃቅሉ ይችላሉ። ስለዚህ በህይወታችን ውስጥ በጣም ጠንቃቃ መሆን የሚያስፈልገን ለዚህ ነው። አንዳንድ ጊዜ እኛ የምናስባቸው ነገሮች ወይም የምናደርጋቸው ነገሮች በሌሎች ሰዎች ፊት ምን ሊሆን ይችላል ብለን በደንብ አድርገን መረዳት ይኖርብናል ማለት ነው። የሰዎችን ስሜት በደንብ አንደርስታንድ ማድረግ ይኖርብናል ማለት ነው። አለዛ ምንም ነገር ከማድረግ ብንቆጠብ የተሻለ ነው ማለት ነው። ምክንያቱም እኛ ምንም ችግር የለውም ብለን የምናደርጋቸው ነገሮች ሌላ ሰው ጋር ችግር ሆኖ ሊሆን ይችላል ማለት ነው። ኢቭን ሌላው ቀርቶ ሊደሰት ይችላል ብለን ለሰዎች የሆነ ነገር እንኳን ስናደርግ እነዛ ሰዎች በተቃራኒው ሊያበሳጫቸው የሚችል ጉዳይ ሊሆን ይችላል ማለት ነው። ስለዚህ ጠንቃቃ መሆን ህይወታችን እንዳይበጠበጥ ሰላማዊ ህይወት ለመኖር ወሳኝ ሚና ይጫወታል ማለት ነው። ሰሞኑን እንግዲህ እነ ብሩኬ ቤት የተፈጠረው ነገር ይሄ ነው። ብሩኬ ዋጋ እያስከፈለ ያለው እንደ ቀልድ እሱ የሰራው ስህተት ነው ማለት ነው እና እሱና ሶሲ የሰሩ ስህተት ዛሬም ድረስ ዋጋ እያስከፈላቸው ነው ማለት ነው። ስለዚህ ከዚህ ብዙ ነገር መማር እንችላለን ብዙዎቻችን ማለት ነው እና ጠንቃቃ መሆን ጓደኛ ነው፣ የቅርብ ጓደኛዬ ነው የቅርብ በቃ ማለት አንዳንዴ ልክ ነው። ጓደኝነት ማለት ዋጋ አለው አይደለ? ዋጋ የሚኖረው ግን በራሱ ቦታ ላይ ሲሆን ነው። ሌላ ቦታ ላይ ሆኖ ወይም የሌላ ሰው ቦታ ላይ ሆኖ ስናገኘው ዋጋ ላይኖረው ይችላል ማለት ነው። ምክንያቱም ዋጋውን ሊያጣ ይችላል ማለት ነው። ስለዚህ ሶሲና ብሩኬ ጓደኛሞች ናቸው እንደሚታወቀው። ግን ሶሲና ብሩኬ መገኘት የሌለባቸው ቦታ ላይ በስራ ተገናኙ። ስራ ነው ተብሎ በተገናኙበት ነገር በተገናኙበት ጉዳይ ዛሬ የሶሲም የብሩኬም ህይወት እንዲበጠበጥ ሆኗል ማለት ነው። ሃይሚና ብሩኬ መሃል የማይሆን ነገር ተፈጥሯል። እንደገና ደግሞ ሶሲና ዳኒ መሃልም እንደዛው ማለት ነው። ግን ብሩኬ ይቅርታ ጠይቋል፣ ሶሲም ይቅርታ ጠይቃለች። ብሩኬ ከምንም በላይ ዋጋ እየከፈለ ነው። ሶሲም ሃይሚም ሆነች ዳኒ ምናልባት እነሱም ፕራንክ እያደረጓቸው ይሆን እየተነጋገሩ ይመስላሉ። ባይዘው ዋጋ እያስከፈሏቸው ነው። ዳኒም ልክ እንደ ሃይሚ ነው እንግዲህ እንዴት እንደዚህ ያለ ነገር ታደርጋለህ? ካንተ አልጠብቅም። እኔ እኮ ለስንት ነገር ያሰብኳትን ፍቅረኛዬን ነው ሌላ ነገር ውስጥ ያስገባኸው፣ ቤቴን የበጠበጥከው እያለው ነው። እና ይሄ ነገር እንዴት ነው? ወዴት እያመራ ነው? ችግሩን ከመፍታት ይልቅ ችግሩን ማወሳሰቡ አስፈላጊ ነው ብላችሁ ታስባላችሁ? እስቲ አስተያየታችሁን ኮሜንት ላይ አስቀምጡ። እኔ ከዚህ በላይ ብሩኬን መውቀስ አለብን ብዬ አላስብም። በጣም ወቅሰነዋል አይደለም? አጥፍቷል፣ ወቅሰነዋል፣ ስህተት ሰርተሃል ብለነዋል። ግን ከዚህ በላይ መወቀስ አለበት ብዬ አላስብም። በቃ አንድ ሰው አጥፍቶ እሺ አጥፍቻለሁ ብሎ ጥፋቱን ከተቀበለ በኋላ ሁሉም ብድግ ብሎ እንዲህ ማድረግ አልነበረብህም ብሎ እሱ መውቀሱ አስፈላጊ ነው ብዬ አላስብም። በቃ ሰው ይቅርታ ካላለ ሊወቀስ የሚችለው ተወቀስ ነው። በቃ ይበቃል፣ ለእኔ ይበቃል ብዬ ነው የማስበው። እስቲ ቪዲዮን እኒ ዳኒና ብሩኬ እንግዲህ ዛሬ ተገናኝተዋል እና ይቅርታ ማድረግ ማለት የማይግባቡ ከሆነ ለምን እንደተገናኙ ራሱ እኔ ግራ እየገባኝ ስለሆነ ነው። መገናኘት አልነበረባቸውም እንደኔ ማለት ነው። ለምን ይገናኛሉ? ዳኒ ብሩኬን ለመብቴ ካልሆነ ለምን ሊያገኙ ፈለገ? እኔ እንደውም ሲገናኙ በቃ ሰላም የሆነ ነገር ይወርዳል፣ በቃ ይስተካከላል የሚል ነበር። እሱም የመጣው ብሩኬን ለመውቀስ ነው። ብሩኬን አንተ ለምን እንደዚህ ያደረግ? ኢቭን ሃይሚ እኮ የሆነ ነገር ቢኖር ነው አንተን ይቅርታ አልቀበል አለች። እንደ ሃይሚ አይደለም እንደ ራስህ ነው መሆን ያለብህ አንተ ማለት ነው። ለሶሲም ይቅርታ ማድረግ ካለብህ እንደ ራስህ እንጂ ሃይሚ ለብሩኬ ይቅርታ ስላደረገችለት አንተ የምታደርግ ስላላደረገችለት አንተ እንደዛ መሆን የለበትም። እስቲ ቪዲዮውን እንየው። ይቅርታ አድርግልኝ ብሩክ፣ ያንን ቤት ውስጥ ሩም ውስጥ ባሰሩ ራሱ ያንተና የሶሲ መገናኘት ደስ አይለኝም። በቃ ፍቅረኛዬን ሩም ውስጥ አስገብተህ ፕራንክ ምናምን በሚል ሰበብ ምን ተፈጠረ ነው ያላቅም። ብሩክ ምን ተፈጠረ አላቅም። በቃ ገብቶሃል አይደል?
ሀይሚም ያለችው ይሄን ነው። ምን እንደተፈጠረ አላውቅም ያለችው ባይዘው ልክ ነው። ደስ አይልም። እንደ አንድ ወንድ እኔም ቢሆን ፍቅረኛዬ ወይም ባለቤቴ ከሌላ ሰው ጋር ከጓደኛ ጋር ሊሆን ይችላል ፕራንክ ላደርግ ነው ብላ አንድ ሩም ውስጥ መሆን አይችልም ማለት ይደብራል፣ ደስ አይልም። ኦፍኮርስ ግን ስህተቱን አምነዋል እኮ እነዚህ ልጆች እኮ ተሳስተናል። ልክ ነው። ደግሞ ችግር ቢኖር ቪዲዮውን ይለቁታሉ አይለቁትም እኮ ነገር የኔ ህይወት ውስጥ አትግባ ድጋሚ በቃ አልፈልግም። እሺ እኔ አልገባም፣ ይቅርታ አድርግለት በቃ እኮ ከሱሲ ጋር እንደፈለጋችሁ መሆን ትችላላችሁ። አያገባኝም። ከዚህ ምን ማለት ነው? እንደዚህ ይባላል? ይሄን አይደል የፈለግከው አንተ? መጀመሪያ ምን የፈለግከው? ኧረ ዳኒ ይሄን አይደለም የፈለገው እሱ። ከሱሲ ጋር መኖር ቢፈልግ ኖሮ ትላንትናም ብሏል፣ ከትላንት ወዲያም ብሏል። ከሱሲ ጋር አብረን መኖር ብንፈልግ ገና ድሮ መኖር እንችላለን ብሏል ብሩኬ ማለት። ምክንያቱም የረጅም ጊዜ ጓደኛሞች ናቸው ማለት። ስለዚህ ከሃይሚ በፊት እንኳን ሶሲ ነው የሚያውቃት ብሩኬ ማለት። ስለዚህ ያኔ መኖር ይችሉ ነበር። ደፍበና የሚደብር ነገር ምናምን እንዳትወራ። ይሄንን ፈልገህ እኮ ነው አይደል? ሶሲ ሩም ውስጥ ይዘት የገባው የኔ ህይወት እንዲበጠበጥ አላማ ምንም ረፍናን ይልካ ተስፈራራ ብሩክ። እዚህ ጋር ትርፍ ነገር አናወራ። ገብቶሃል አይደለም? እንዴ አትንካይ ማለት የኔንም ስም እኮ ነው የምታበላሸው ዳኒ። ምንድነው ስም የተበላሸው? ኦሬዲ ሩም ውስጥ ስትገባ ነው ገደብን እያለፍክ ነው። ምንድነው ገደብ ማለት? እኔ እናንተ እኮ የሚያደራርሰ ምንም ነገር የለም። ገብቶሃል እኮ እኔ አሁንም እደግምልሃለሁ እንደፈለጋችሁ መሆን ትችላላችሁ እያልኩ ነው። ጭቅጭ ለምን እንደተጠራሩ እኔ ራሱ ግራ ይገባኛል። ችግሮቹን መፍታት ካልቻሉ እንግዲህ አሁን ሶሲ አስታርቀኝ ብላ ነው ከዳኒ ጋር እንዲታረቁ እርቅ ስለፈለገች ብሩኬ ሊያስታርቅ ሄደው ማለት ነውና ዳኒም ሌላ ሰው ነው የሆነው ማለት ነውና ጭቅ ነው ያዘው። ሲጀመር ከብሩክ ጋርም ኮሚኒኬት ሳደርግ ከሶሲ ጋር ለምን እንደዚህ ያረክ ነው ያልኩት የነበረው። ለምንድን ነው ሶሲ ፍቅረኛ እንደሆነች ያውቃል። ከሷ ጋር ረጅም ርቀት ልንጓዝ እንደምንችል ያውቃል። ይሄንን እያወቀ ደግሞ እሱ ምንድነው ያደረገው? አንድ ሩም ውስጥ አትሊስት ሶስተኛ አራተኛ ሰው እንኳን የለም። እንዴት አንድ ወንድ አትሊስት ብራዘር ሶሻል ሚዲያ ላይ ያቀኛል፣ በአካል ተገናኝተን ባናቀ እንኳን ሶሻል ሚዲያ ላይ ያቀኛል። ላስት ታይም እሱ ጋር ሄዳ ፕራንክ በሚል ነገር ስንት ነገር ተፈጥሮ ነበር አይታችኋል አይደል? የብሩክ ጓደኛ ነኝ ምናምን ብላ ሰራች። ይሁን አልኩኝ። እንግዲህ አንድም ዳኒ ተናድረው ይሄ ነው። በባለፈው ጊዜ ሶሲን ሁላችንም የወረድንባት አይደለ? ባደረገችው ነገር ሁላችንም ተናግረናታል እና ያ ነገር ቆርቆሮታልና እንደገና ድጋሚ እንደዚህ ያለ ነገር ሲፈጠር ራሷ ሄዳ እንደገና ደግሞ እንደዚህ ያለ ነገር ሲፈጠር ለምን የሚለው ልክ ነው። እኔ እቀበለዋለሁ። መሆን አልነበረበትም። ምክንያቱም ያኔ የነበረው ዱላ ሶሲ እዛ ጋርም በጣም ብዙ ተቃውሞ ደርሶባት ነበረ። ፍቅረኛ ነች፣ ማንም ሰው ደግሞ እንዲናገራት አልፈልግም እሷን። እሱን እያወቀ ያ ሁላ ነገር ተፈጥሮ እንደገና ደግሞ ጠርቷት እሱ አንድ ሩም ውስጥ ማለት እኔ ምን ማለት እንዳለብኝ አላውቅም። ፕራንክ እንደሆነ እኮ በግልጽ ሁለቱም እኮ ይቅርታ ብለዋል። ቀለበት ላደርግላት ቤተሰብ ላስተዋወቅ ስንት ነገር አብሬ ከሶሲ ጋር ለመኖር ፋሚሊ እናቴን አባቴ ለማስተዋወቅ ዝግጅት እየጨረስኩ እያለ ነው እንግዲህ ድንገት በመሀላችን የመጣው። እንግዲህ ያያችሁ አይደለ እንደ ቀልድ የተጀመረው ነገር ምን ያህል ቤትን እንደሚያቃውስ። እንግዲህ አሁን የእውነት ከሆነ ዳኒ እንግዲህ ቤተሰቦቹን ሊያስተዋወቅ ቀለበት ሊያደርግላት ምናምን ከሆነ በእንደዛ ቀላል ነገር ፕራንክ ነው በሚል ነገር የእሷም ህይወት መስቀልቅሎ ወጣ ማለት ነው። ባይዘዌ ብሩኬ ብቻ ሳይሆን መጠንቀቅ የነበረባት እሷም ጭምር ናት። ምክንያቱም ጓደኛ አላት፣ ፍቅረኛ አላት። ፍቅረኛ እያላት ሀይሚ ብቻ ምን ይሰማታል ሳይሆን ዳኒ ምን ይሰማዋል የሚለውን ነገር ማሰብ ነበረባት። ኢቨን ብሩኬ በጣም እየፈራ ነበር ያንን ቪዲዮ ሲቀርጽ ማለት ነው። እና ሶሲ ላይ ግን እንደዛ ነገር አላየንም እና መጠንቀቅ ያለባት እሷም ጭምር ነበረች እና ምንም ብሩኬ ብቻ አይደለም። ጋይስ ምን ማለት እንዳለብኝ አላውቅም። ሃይሚም እንደዛ ሪያክት ልታደርግ የቻለችው የሆነ የጠረጠረችው ነገር አለ። የሃይሚ ሪያክሽን ደግሞ እኔ ጋርም ያለው ስሜት ነው። ያው እንደሷ አግሬሲቭሊ መናገር አልችልም፣ እኔ ስሜቴን ስናደር መናገር አልችልም። ግን በቃ ሃይሚ እንደዛ ልትናደር የቻለችው በእርግጠኝነት ብሩክ በዛ ሰዓት ከሶሲ ጋር ሌላም ግንኙነት ነበራቸው ከዛ በፊት፣ ወይ የሚያወሩበት መንገድ ወይ የያዘችበት መንገድ። እኔ ቪዲዮውን ያየሁት ከዛ በፊት ምን ተፈጥሮ እንደሆነ አላውቅም። ከሶሲ ጋር ምን እንግዲህ እንደ ሃይሚ አይደለም መኖር ያለብህ። እንደ ሶሲን አታምናትም ወይ? አንድ እሱን ነው የምነግርህ። ታውቃታለህ ወይ መጀመሪያ ማለት ነው። ፍቅረኛ ከሆነች በደንብ ታውቃታለህ ብዬ አስባለሁ። ስለዚህ ይቅርታን ብታረግም ባታረግም በሃይሚ ላይ የተንጠለጠለ ሳይሆን በራስ አቋም ላይ ወይም በራስ አንደርስታንዲንግ ላይ መሆን መቻል አለበት እንጂ ሃይሚ ይቅርታ ስላደረገች አንተ ይቅርታ ምታረግ፣ ሃይሚ እምቢ ስላለች የሆነ ነገር ሊኖር ይችላል ብለህ የራስን ግምት አስቀምጠህ
እንደዛ መሆን የለበትም። በቃ በራስ ላይ ቢያንስ እሷን አግኝተህ እኮ ማውራት አለብህ። እኔ ብሩኬ ጋር ከመምጣት ራሱ መጀመሪያ እሷ ማግኘት ነበረ። እስኪ አንድ ጥያቄ ልጠይቅህ። አንተ ሸኔን ተወውና ሀይሚ አንድ ሩም ውስጥ ከአንድ ወንድ ጋር ማንም ሰው ሳይኖር ካሜራ ተቀምጦ አንተ ድንገት ስገባ ፕራንክ ነው ብትባል እንደምትል ሊደብር ይችላል እኮ። አሁን እኔና ሶሲ እኮ ማስረጃ ያደረግነው ቪዲዮ ነው ዳኒ አይደለ? ቪዲዮ አለን እኮ ቪዲዮ ነው ማስረጃ ያደረግነው። ራሳችንን እናውቃለን ሁለታችንም፣ እኛና እግዚአብሔር ነው የሚያውቀው። የሰራነውን ነገር እኮ እናውቃለን። እኔ እኮ አሁን እኔና ሀይሚ ከምንተማመነው አንፃር ነው ብቻዬን ያደረኩት። ገብቷል? እሺ ዳኒ፣ እሺ ይቅርታ፣ በቃ እኔ እሷን ብቻ ይቅርታ አድርጋ ተቀበላት። አይደለም ብሩክ እንግዲህ እዚህ ያጠፋው ምንድነው የሃይሚን ሳይድ ብቻ ነበር ያኔ ያሰበው። ሃይሚ ይህንን ታምነኛለች ወይ የሚለውን ነው እንጂ ለምሳሌ ከሌላ ሴት ጋር ነው ኦልሬዲ እየሰራ ያለውና የእሷስ ህይወት ምን ይሆናል የሚለውን ነገር ያው አላሰበውም ነበር። አንተም ሃይሚም ልትገቡኝ አልቻላችሁም። ገብቷል? እኔ ሃይሚ ካለን ቦታ አንፃር ነው እንደዚህ አይነት ነገር ውስጥ የገባ ነው። ይህንን ነገር መቀበል ያቃታት ሃይሚ ከጀርባ የሆነ ነገር ቢኖር ነው። ከኔ ጋር ስበብ ፈልጋ ይሁን በጣም ብዙ ነገር አሳልፈን የመጣ ልጆች ነው። በጣም ብዙ ነገር ሰበብ አይደለም። ለዚህ ሰበብ ልትፈልግ አይደለም። እሺ መጀመሪያ መጣሃት አይደለም? መጀመሪያ መጣሃት። እሺ አንተ ሶሲን ትወዳታለህ? ብትወዳም ታፈቅራ ከሆነ በቃ ፕራንክ ነው አይደለ? ምን ውስጠን አታውቀውም እንዴ አንተ ፕራንክ ስታደርግ? እሱም ፕራንክ ያደርጋታል እኮ ያው ፕራንክ ያደርጋታል። ግን ፕራንክ ሲያደርጋት ብዙ ጊዜ በፕራንክ ቪዲዮ ያው ይታወቃሉ። ግን እሱ እንደሚለው ከሆነ እኔ ከጓደኞቼ ጋር ነው ፕራንክ ማረገው። ቢያንስ አንተ ሶስተኛ ሰው እንኳን መያዝ ነበረብህ ነው የዳኒ አባባል ማለት ነው። እና እንደዛ ስላደረግክ አለ ከሶሲ ጋር እንደፈለጋችሁ መሆን ትችላላችሁ። ይሄንን ነገር አትገሙ፣ እንጣላለን። እና ምንም መጣላት ምናምን እኮ አይደለም። ይሄ የኔ ፕራይቬት ነው አይደል? አትንካኝ እንደዚህ እያልኩ ከቻልክ ዝም በል፣ ካልቻልክ ሄዳለሁ። ይቅርታም ታረግላት ከሆነ አርግላት፣ ማታረግላት ከሆነ አታርግላት። እኔ ጥፋተኛ ነኝ እኔ እዚህ ነገር ውስጥ የከተኳ ብዬ ነው የመጣው። ገብቶሃል አይደለ? አይቶ በቃ እንዲህ ከሆነ መልስ አመሰግናለሁ። በጣም ከባድ ነው እውነት ለመናገር ብሩኬ በቃ በጣም የሚያስጠላ ሁኔታ ውስጥ ነው የገባው። ምክንያቱም ሃይሚም ዳኒም ሊረዱት አልቻሉም። እንግዲህ ምን እንላለን እኛ ማለት ነው። እኛ ብትረዱት አሪፍ ነው ብለን እናስባለን። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበልላለሁ። ቻው